ዛሬ ወርቅ ከመቼውም ጊዜ በላይ ቀንሷል። በምን ያህል በምን ሬት የሚለውን በአሜሪካ ዶላር እንዲሁም ደግሞ በኢትዮጵያ ብር መረጃን ይዘንላችሁ መተናል። ከ14 ካራት ጀምሮ እስከ 24 ካራት ዕለታዊ የጥሬ ወርቅ ዋጋ መረጃ የዛሬ የሰኔ 12 2018 ዓ.ም መረጃ እንሆኝ። ለቻናሉ አዲስ ከሆናችሁ ቪዲዮውን ላይክ ማድረግ እንዲሁም ደግሞ ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን እንዳይረሳ። ከ14 ካራት ጀምሮ ያለውን የዋጋ መረጃ የዛሬውን የምነግራችሁ ይሆናል። እንጀምራለን። 14 ካራት የጥሬ ወርቅ ዋጋ ትላንት ከነበረበት ዛሬ አነስ ብሎ በ79 ከ94 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ12701 ከ05 በምሽት ላይ ነው የሚገኘው። ትላንትና የነበረበት ዋጋን ታስታውሱ ከሆነ የ14 ካራቱ ትንሽ ከዚህ ከፍ ባለ ዋጋ ነበረ እየተሸጠ የሚገኘው። እንግዲህ ዛሬ አርብ ነው፣ የሳምንቱ የስራ ቀን የመጨረሻ ቀን ነውና ትንሽ አነስ ብሎ ነው ዛሬ ላይ በምሽት ላይ የሚገኘው። ትላንትና ታስታውሱ ከሆነ ተመልካች አድማጮቻችን የ14 ካራት የጥሬ ወርቅ ዋጋ በ81 ከ32 የአሜሪካ ዶላር ወይም ደግሞ በ12881 ነበረ እየተሸጠ የነበረው። ዛሬ ደግሞ ቀንሷል። $2 ማለት ነው። $2 ማለት እንግዲህ በኢትዮጵያ ወደ 300 ብር አካባቢ አነስ ብሎ ነው በምሽት ላይ የሚገኘው። በኢትዮጵያ ብር የ14 ካራቱ በ12701 ብር ከ05 እንደማለት ነው። በመቀጠል የምንመለከተው የ15 ካራቱን ነው። የ15 ካራቱን ስንመለከት 15 ካራቱ በጥሬው ዛሬ ላይ በ85 ከ65 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ13608 ከ26 በመሸጥ ላይ ነው የሚገኘው። እንቀጥላለን። ቀጥለን የ16 ካራቱን ስንመለከት 16 ካራት የጥሬው ወርቅ ዋጋ በ91 ከ36 ሲሸጥ በኢትዮጵያ ብር ደግሞ በ14515 ነው በመሸጥ ላይ የሚገኘው። በመቀጠል የምንመለከተው የ17 ካራቱን ሲሆን 17 ካራት የጥሬ ወርቅ ዋጋ በ97 ከ07 ወይም ደግሞ በኢትዮጵያ ብር በ15422 ከ7 ሲሸጥ ትንሽ ይህም ቅናሽ እንዳሳየ መረጃው ያመላክታል። ተመልካች አድማጮቻችን የጥሬ ወርቅ ዋጋን ነው የነገርኳችሁ ያለሁት። የጥሬ ወርቅ ዋጋ ማለት እንግዲህ ምንም አይነት የማሰሪያ ዋጋ እንዲሁም ደግሞ ቫት ሳይጨመርበት የሚሸጥበት ዋጋ ማለት ነው። ቀጥለን የምንመለከተው ደግሞ የ18 ካራትን ነው። 18 ካራት በተለይ ደግሞ ባደጉ ሀገራቶች በአሜሪካ፣ በአውሮፓ፣ በተለያዩ ሀገራቶች እጅግ በጣም ተመራጭ ነው። በጣም ጠንካራ የሆነ የወርቅ አይነት ስለሆነ ማለት ነው። እንግዲህ ይህንን ጠንካራ የሆነ ወርቅ 18 ካራቱ በስንት ነው በመሸጥ ላይ የሚገኘው ካላችሁ በአሜሪካ ዶላር የ18 ካራቱ በ102 ከ78 ነው በመሸጥ ላይ የሚገኘው። በኢትዮጵያ ብር ደግሞ በ16329 ከ92 በመሸጥ ላይ ይገኛል። የ18 ካራቱ የጥሬው ወርቅ ዋጋም እንግዲህ አነስተኛ የሆነ ቅናሽን አሳይቷል። በተለይ ደግሞ ወርቅን ለመግዛት አሁን የምታስቡ ሰዎች ይህ ጊዜ በጣም ወሳኝ የሆነ ጊዜ ነው። በተለይ ለመግዛት ስታስቡ አሁን ጥሩ ቅናሽ እያሳየ ያለበት ሰዓት ላይ ስለሆነ በዚህ ሰዓት ብትገዙ እኛም ሪኮመንድ እናደርጋችኋለን። እንግዲህ ኦፊሻል በሆነ መልኩ ዛሬ አርብ ነው፣ ነገም ቅዳሜና እሁድም ያው በዚህና ከዚህ ባነሰ ዋጋ ልታገኙ ትችላላችሁ። የተሰራውን ወርቅ እንዲሁም ደግሞ የጥሬው ወርቅ ዋጋን ማለት ነው። ወደ በኋላም አካባቢ እንግዲህ የ24 ካራት የጥሬው ወርቅ ዋጋ እጅግ በጣም ውስን በሆኑ ትልልቅ የሆኑ ሱቆች የሚገኘው ማለት ነው። እሱም በስንት በጥሬው የተሸጠ እንደሆነ ዕለታዊውን መረጃ ነግራችኋለሁ። ከዛ በፊት ግን ቪዲዮውን እስካሁን እያያችሁ ቪዲዮውን ላይክ ካላደረጋችሁ ላይክ፣ ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ ብታደርጉ እጅግ በጣም ጠቀሜታ ታገኛላችሁ ማለት ነው። እንቀጥላለን። በመቀጠል የምንመለከተው ተመልካች አድማጮቻችን የ19 ካራቱን ይሆናል። 19 ካራቱስ ስንት ገባ በስንት በምሸጥ ላይ ይገኛል ካላችሁኝ በአሜሪካ ዶላር በ108 ከ49 ወይም ደግሞ በኢትዮጵያ ብር በ17237 ከ13 ሲሸጥ የ20 ካራቱ ደግሞ እየተሸጠ የሚገኘው በአሜሪካ ዶላር በ114 ከ20 ወይም ደግሞ በ18144 ከ35 ነው በምሸጥ ላይ
የሚገኘው። ይህ የ20 ካራቱ እንግዲህ የወርቅ ንጽህናው ምን ያህል ነው ካላችሁ ከ80 በላይ የወርቅ ንጽህና ያለው ይህ የወርቅ አይነት እንግዲህ ከ21 ካራት ዝቅ ብሎ በወርቅ ንጽህናም እንዲሁም በዋጋም ደረጃ ዝቅ ብሎ በመሸጥ ላይ ነው የሚገኘው። ሌላው እዚህ ጋር የምንመለከተው ደግሞ የ21 ካራቱን የጥሬ ወርቅ ዋጋ ሲሆን 21 ካራት ውስጥ በስንት በመሸጥ ላይ ነው የሚገኘው? ዛሬ ዕለተ አርብ ሰኔ 12 2018 ዓመተ ምህረት የ21 ካራት የጥሬ ወርቅ ዋጋ ባሪፍ ዋጋ ይሄም ባሪፍ ዋጋ ነው የሚባለው በ119.91 የአሜሪካ ዶላር በመሸጥ ላይ ነው የሚገኘው። በኢትዮጵያ ብር ደግሞ በስንት በመሸጥ ላይ ይገኛል ካላችሁ የ21 ካራት የጥሬ ወርቅ ዋጋ ዛሬ ላይ በ19051 ብር ከ57 በኢትዮጵያ ብር በመሸጥ ላይ ይገኛል። እንቀጥላለን ተመልካች አድማጮቻችን። በመቀጠል ደግሞ የምንመለከተው የ22 ካራት በአሜሪካ ዶላር በስንት እየተሸጠ እንደሚገኝ እንዲሁም ደግሞ በኢትዮጵያ ብር በስንት እየተሸጠ እንደሚገኝ ነው። የ22 ካራቱ እየተሸጠ የሚገኘው በአሜሪካ ዶላር ዛሬ ላይ በ125 ከ62 ወይም ደግሞ በኢትዮጵያ ብር በ19958 የኢትዮጵያ ብር ነው በመሸጥ ላይ የሚገኘው። የ21 ካራት ተመልካች አድማጮቻችን በጣም ተወዳጅ ነው። በተለይ ደግሞ በመካከለኛው ምስራቅ በአፍሪካ እንዲሁም ደግሞ በኢትዮጵያ በጣም ተወዳጅነት ካላቸው የወርቅ ካራቶች መካከል በዋነኝነት ይመደባል። ለተለያዩ ኦኬዥኖች የሚመረጥ ነው። ለሰርግ ብትሉ፣ ለስጦታ ብትሉ፣ ለተለያዩ ኦኬዥኖች የሚደረግ ነው። እሱ ብቻ ሳይሆን ለኢንቨስትመንትም ለካፒታልም ገንዘብን ለተለያየ አይነት ሁኔታ ለማስቀመጥ በምትፈልጉበት ሰዓት ላይ ተመራጭ ነው። በአሁን ሰዓት ላይ ያለበት ዋጋም እንግዲህ በጣም አሪፍ እንደሆነ ነው መረጃ የሚያመለክተው። በቀጣይ ደግሞ የምንመለከተው የ23 ካራትንና የ24 ካራት ነው። እነዚህ የወርቅ አይነቶችን እንደምታውቁት ከሆነ ለኢንቨስትመንት እንዲሁም ደግሞ ለካፒታል እጅግ በጣም ተመራጭ የሆኑ የወርቅ አይነቶች ናቸው። ብዙ ጊዜ ለጌጣጌጥ አይመከሩም። ለምን ካላችሁ ደግሞ በቀላሉ ሊሰበሩ እንዲሁም ደግሞ ሊበላሹ የሚችሉ የወርቅ አይነቶች ናቸው። ሁለቱም ፍጹም የሆኑ ወርቆች ናቸው። ፍጹም የሆነ ወርቅ ደግሞ በቀላሉ አደጋ የሚችል አይነት ማዕድን አይደለም። ይሄኛው የወርቅ አይነት በባህሪው እጅግ በጣም ስስ ስለሆነ ጠንካራም ስለሆነ የተለያዩ ዲዛይኖች አይሰሩበትም። በ24 ካራት የቀለበት የሀብል ሊሰራበት የሚችል የወርቅ አይነት አይደለም። ዋጋው ስንት ነው ካላችሁ የ23 ካራት በጥሬው እየተሸጠ የሚገኘው በ131 ከ33 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ20866 ነው። የ24 ካራቱ የጥሬው ወርቅ ዋጋ ደግሞ ትላንት ከነበረበት አነስ ባለ ዋጋ ነው ዛሬም እየተሸጠ የሚገኘው። የአንድ ወቄት ወርቅ በ137 የአሜሪካ ዶላር ወይም ደግሞ በ21773 ከ22 እየተሸጠ ይገኛል። የዛሬ መረጃችን ይህንን መስል ነበር። እስካሁን አብራችሁን ስለተከታተላችሁ እናመሰግናለን። በያላችሁበት መልካም ጊዜ